ከተማ ውስጥ እንግዲህ አሁን ላይ በርካታ የሆኑ ሪል ስቴቶች እንዳሉ ይታወቃል። እንደውም እንደ መረጃ የሚታየው ወደ 640 የሚሆኑ ሪል ስቴት አልሚዎች እንዳሉ ይገለጻል። እና የዛን ያህል ግን በአልሚዎች እና በገዢዎች መካከል ብዙ ክፍተቶች እንዳሉ እንሰማለን። እና በዋናነት ግን ያለው ችግር በማን ነው? በአልሚዎች ጋር ነው ወይስ በገዢዎች ጋር ነው? ክፍተቶች ውስጥ ራሱ ምንድን ናቸው ሳሚ? በሁለቱም ክፍተት አለ። በአልሚው በገዢው እንለያያቸው። መልካም። በመጀመሪያ ደረጃ በገዢው ስንሄድ ትክክለኛ ዋጋ እንዳልሆነ እያወቀ ክፍያ ይፈጽማል። ኦኬ። አንዳንድ ጊዜ ምንድነው እንደ ገዢም ሆነች ስትሄጂ ትክክለኛ ማማከር የሚገባንን ባለሙያዎች ማማከር አለብን። በገዢ ሳይድ ስናየው ለምሳሌ አንድ ገዢ ውል በሚፈርምበት ሰዓት የህግ ባለሙያ አማክሮ ቢገዛ ወይም ደግሞ የሚፈርመውን ኮንትራት የህግ ባለሙያዎችን በአግባቡ ተጠቅሞ ቢፈጽም እነዚህ ነገሮች ይፈጸማሉ የሚል እምነት የለኝም። ወደ ገዢው ወደ አልሚው ደግሞ ስንሄድ አልሚ በማይሆን ዋጋ ፕሮዳክቶችን ያወጣል። ኦኬ። በማይሆን ዋጋ አውጥቶ ሲያበቃ ብሩን ከሰበሰበ በኋላ እሰጥ ገባ ውስጥ ይሄዳል። ይሄ ምንን አያመለክትም? ሰስቴናብሊቲን አያመለክትም። አንድ ኩባንያ እንደ ኩባንያ ሰስቴናብል ሆኜ መሄድ አለብኝ ሲል እነዚህ ነገሮች ሁሉ አቮይድ ማድረግ አለበት። አንደኛ በማያዋጣ ዋጋ መሸጥ የለበትም። ሲምፕል በዛን ወቅት የነበረውን የካሽ ፍሎ ችግር ለመቅረፍ ብቻ ብሎ የሚያደርገው ነገር ነገ ኮምፕሊኬሽን ውስጥ ይከተዋል። ሌላ ኩባንያው ሰስቴናብል እንዳይሆን ያደርገዋል። እነዚህን ነገሮች በምናይበት ሰዓት በሁለቱም በኩል ችግር አለ ማለት ነው። በገዢውም ሳይድ አለ፣ በአልሚውም ሳይድ አለ። እነዚህ ነገሮች ናቸው ሴክተሩን እየጎዱት የመጡት። በገዢውም ሳይድ ደግሞ ስታስቢው ይሄ ነው የሚል ማስረጃ ልታቀርቢበት የሚችል አይደለም። ለምን? ሰው ባለው ነው። ቢኖረው ጨምሮ የተሻለ ነገር ማድረግ ይችላል። ግን ያለችዋን ይዝና በዚህ ባገኝ ይሄ ምንድነው ዊሽ ነው የሚባለው። የአልሚ ዊሽ ነው ከዚህ ቢሰጠኝ ብሎ ነው የሚሄደው። ገዢው ደግሞ ይህንን ብር ከሰበሰብኩ በኋላ በውለታ የተለያዩ ነገሮችን ውለታ ውስጥ በማስገባት ነገ ራሴን ከተጠያቂነት አድናለሁ። ግን ሰስቴነብል አያደርገውም። ኩባንያውን ሰስቴነብል አያደርገውም። ለምን? ጭቅጭቁ ነገ እንደሚመጣ እየታወቀ ዛሬ ላይ የምናስገባው ማንኛውም አንቀጽ ነገ የድርጅቱን ጉድዊል ይጎዳዋል። የድርጅታችንን ጉድዊል መጠበቅ በአግባቡ ያስፈልገናል ማለት ነው። የዋጋ ማስተካከያ አላስከፍልህም ካለ በቃ እስከ መጨረሻው ዋጋ ማስተካከያ ማስከፈል የለበትም። ከዛ በኋላ ግን ብሩን ከተቀበለ በኋላ ባስገባቸው የተለያዩ ክሎዞች እንደዚህ ነው እንደዛ ነው ብሎ ወደ ጭቅጭቅ መሄድ የድርጅቱን ጉድዊል ነው የሚጥለው። ስለዚህ አንደኛ ትክክለኛ ዋጋውን ሊሰራ የሚችልበትን ሚኒመም እንትን እንዲያስከፍል መሆን አለበት ሪል ስቴት አልሚው። ገዢውም ደግሞ በዚህ ዋጋ ሪሊ ሊሰራው ይችላል ወይ የሚለውን ከባለሙያዎች ጋር ምን ማለት አለበት? መመካከል አለበት። እነዚህ ነገሮች ሲስተካከሉ በዛ አግባብ ነው። አሁን እኛ እንደ ድርጅት አንድ ገዢ ሲመጣ ውሉን እንሰጥና የህግ ባለሙያውን አማክረህ ፊድባክ ይዘህና ነው የምንለው እንጂ እኛ የሰጠነውን ውል እንዲፈርም አይደለም። ትራንስፓረንትሊ ነው እንትን የምንለው። ለሽያጭ ባለሙያዎቻችንም ይህንኑ ነው እንትን የምንለው። እኛ የገዢውን ብር አይደለም መሰብሰብ የምንፈልገው፣ ለገዢው ቤት ዴሊቨር ለማድረግ ነው የምንፈልገው። ለገዢው ቤት ዴሊቨር ማድረግ ስንፈልግ የተሳሳተ መረጃ እንዳትሰጡ። የተሳሳተ መረጃ ሰጥታችሁ ብናገኝ እናባረራለን ነው የምንለው። ይሄ ምንድነው? ሰስቴናብል የሆነ ስራ መስራትም ስለምናስብ ሁሉም ኩባንያ በዚህ ደረጃ ቢያደርግ፣ አሁን የሪል ስቴት አዋጁም ያስገድዳል። በነገራችን ላይ በዛ ደረጃ ሲሆን ሴክተሩም ያድጋል። ሁለተኛ ትልቅ ዲማንድ ነው ያለው። አይደለም 600 ኮንትራክተር 600 ሪል ስቴት ዲቨሎፐር 6000 ቢሆን ሊሸከመው የሚችለው አይደለም። ለምን? አንድ ሪል ስቴት አልሚ በአመት ምን ያህል ቤት ያደርሳል ብለን ብናስበው አሁን ያለውን ጋፕ መቼም አንሞላው። ሁለተኛ የህዝብ ቁጥር እያደገ ነው፣ ፍላጎት እየጨመረ ነው።
ተአማኒነታችንን ጨምረን ሴክተሩ ላይ ጉድዊላችንን ጠብቀን ለማህበረሰቡ የቤት ፍላጎትን መቅረፍ የሚያስችል ምቹ ሁኔታ አለ ብዬ አስባለሁ። ሄይ ጋይስ፣ ለሪል ስቴት መረጃ እና የገበያ ትንታኔ ለማግኘት ብሉፕሪንት ፖድካስትን ሰብስክራይብ ያድርጉ። ሌላው ሳሚ፣ ከተማ ውስጥ እንግዲህ ሪል ስቴት አልሚዎች እንደመብዛታቸው ማስታወቂያዎች እንዴት አያቸው? ሪል ስቴት ማስታወቂያዎች እንግዲህ አሁን በሶሻል ሚዲያውም በሜንስትሪም ሚዲያዎች ላይም እናያለን እና ማስታወቂያዎቻችን እንዴት አያቸው? በእውነስ እያስተዋወቁት ያለው ቦታው ላይ ያለውን ነገር ነው እያስተዋወቁት ያለው? ራሳቸው የሚያስተዋውቁበት መንገድ ትክክል ነው ብለህ ታስባለህ? እንዴት አያቸው ማስታወቂያዎቹ? ያው እንግዲህ ሪል ስቴት ሴክተሩ የሚመራበት ሕግ ስላልነበረ ማስታወቂያዎችም በዛ ማንኛውም ማስታወቂያ የሚሰራ የሴልስ ኤጀንት በዩ ማርኬቲንግ ካምፓኒ በዩ የራሱን ይሰራ ነበር። አሁን ግን አዋጁ ብዙ ነገር ይቀርፈዋል። ከማስታወቂያም አኳያ አለው አዋጁ። ማስታወቂያ የሚሰራ ማስታወቂያ ትክክለኛውን ተጨባጭ ሁኔታ የማይገልጽ ከሆነ ተጠያቂነት ያመጣል። እንግዲህ የፊንቴክን ያየ በሳት አይጫወትም። ከዚህ በኋላ እንደ ምሳሌ ማንሳት በቅርብ ጊዜ የተከሰተ ነገር ስለሆነ ፊንቴክ በማስታወቂያ ብዙ ነገሮችን አስተዋውቆ ብር ሰብስበዋል። ከዛ በኋላ ሰዎች ተጠያቂ ሆነውበታል። አሁን የሪል ስቴት አዋጁ መውጣትና የሪል ስቴት አዋጅ ስራ ላይ መዋሉ እነዚህን ነገሮች ያስቀራል ብዬ አምናለሁ። አንደኛ ማህበረሰባችን ትክክለኛውን ነገር ቢነገረው እንደ ዋጋ ቀንስልኝ ይላል እንጂ በተሳሳተ መረጃ የማህበረሰቡን ብር ከመሰብሰብ ትክክለኛውን ማስታወቂያ ሰርቶ ትክክለኛውን ነገር ነግሮ በዛ አግባብ እንዲፈጽም ማድረጉ ጥሩ ነው ብዬ አምናለሁ። ሁለተኛ ስለ ሰስቴናቢሊቲያችንን ማሰብ አለብን ብዬ አስባለሁ። ኩባንያዎች ትውልድ ተሻጋሪ ቢሆኑ ሀገርንም ይጠቅማሉ፣ ያቋቋመውንም ኩባንያ ይጠቅማሉ ብዬ አስባለሁ። ስለዚህ ብዙ ጊዜ እንደዛ አርቀን ካለማሰብ የሚመጡ ችግሮች አሉ። ሌላው ማስታወቂያ ላይ እንግዲህ የማርኬቲንግ ባለሙያዎቻችን የሴልስ ኤጀንቶቻችን በምን ያህል ስልጠና ወስደው ነው ወደዚህ ሴክተር የሚቀላቀሉት የሚለው ራሱ አንዱ ትልቁ ኢት ኢዝ ሳይንስ ኤንድ አርት። ማርኬቲንግ ሳይንስና አርት ነው ለእኔ እንደሚገባኝ። ሳይንስና አርት ከሆነ በደንብ ስልጠናውን ስኪሉ ያላቸው ሰዎች መሆን አለባቸው ማለት ነው። አሁን የተለያዩ እኛ ማስታወቂያ እናወጣና የሴልስ ኤጀንቶች ለመቅጠር ማርኬቲንግ ኤጀንቶች እስቲ የሙያ ዘርፋችሁ ምንድን ነበር ብለን ስናነጋግራቸው የጥርስ ሐኪም የነበረ ማርኬቲንግ ላይ ሴልስ ላይ የገባለ፣ መሐንዲስ የነበረ ማርኬቲንግ ላይ ሴልስ ላይ የገባለ። እኔ አይግባ ማለት አይደለም፣ ይግባ። ከገባ በኋላ ግን ፕሮፐር የሆነውን ስልጠና አግኝቶ ትክክለኛ የማርኬቲንግን ስራ ነው መስራት ያለበት። ትክክለኛ የሴልስን የማስተዋወቂያ ስራ ነው መስራት ያለበት። ያ ቢሆን ለራሱ ማስታወቂያ ለሚሰራውም የተሻለ ነው። ምናልባት እኮ እኔ ቲክቶክ ላይ ዛሬ የተሳሳተ መረጃ አቅርቤ ዛሬ ላይ 5 ቤት 10 ቤት ሸጬ ሊሆን ይችላል። ነገ ግን በዛ ችግር ውስጥ የወደቀ ሰው ደግሞ እንደገና ሌላ ቲክቶክ ነው የሚሰራው። እንዲህ አይነት የሴልስ ባለሙያ ወይም የማርኬቲንግ እንትን እንዲህ አደረገኝ ብሎ ነው የሚሰራው። አሁን ጊዜው የሶሻል ሚዲያ ጊዜ ነው። የሶሻል ሚዲያ ጊዜ ማለት በቀላሉ የሚሰራጩ እንትኖች ብዙ ነገር ሊያበላሹና ሊያጠፉ የሚችሉ ናቸው። ስለዚህ እነዚህን በጥንቃቄ ማየትና አሁን አሶሲዬሽኑ እንሰራበታለን ብለን ካሰብነው አንዱ የማርኬቲንግ ኩባንያዎችና የሴልስ ኤጀንቶች ወይም የሴልስ ባለሙያዎች ስልጠና ፕሮፐር የሆነ ስልጠና ሊያገኙበት የሚችሉበትን አግባብ እንወስዳለን ብለናል። ሁለተኛ የራሳቸው የሆነም አሶሲዬሽን እንዲያቋቁሙ። ለምን የአሶሲዬሽን መቋቋም አንዱ ጥቅሙ ምንድን ነው? አባላቶቹ የራሳቸው የሆነ ኮድ ኦፍ ኮንዳክት የሚመሩበት የስነ ምግባር መመሪያ ደንብ እንዲኖራቸው ያደርጋል። ከዛ ባፈነገጠ ጊዜ ማህበሩ ነው እርምጃ የሚወስድበት። ሴክተር ሊስተካከል የሚችለው በማህበር በሚደራጁ ሰዎችና በመንግስት ከሚያገኘው ድጋፍ ነው። ስለዚህ በእነዚህ ሁኔታዎችና በእነዚህ አግባብ ወደፊት ይስተካከላል ብዬ አስባለሁ። አሁን ግን ያለው የማርኬቲንግና ሴልስ እንትን ገባ ወጣ የሚሉ ነገሮች አሉ፣ መስተካከል አለባቸው፣ ይስተካከላሉ ብዬ አስባለሁ።
ከተማ ውስጥ ሪል ስቴት አልሚዎች እንደመብዛታቸው ቁጥር ገዢዎች ጊዜ በተደጋጋሚ የሚያነሱት አንድ ነጥብ ምንድን ነው የትኛው መምረጥ እንዳለብን ራሱ ተቸግረናል አሁን ላይ የሚሉት ነገር አለና ብዙ ጊዜ ገዢዎች ሪል ስቴት ላይ ገብ ሊሆን ይችላል ቤት መግዛት ሲያስቡ ምን ነገሮችን ማስተዋል አለባቸው ትላለህ ሳሚ? እንግዲህ አሁን ሪል ስቴት አልሚዎች እና ቤት ገዢዎችን የሚዳኝ ህግ ወጥቶልናል። ህጉ ላይ ደግሞ በደንብ በግልጽ የተቀመጡ ነገሮች አሉ። አንድ ቤት ገዢ ቤት ለመግዛት አንድ ሪል ስቴት ዲቨሎፐር ጋር በሚሄድበት ሰዓት የመጀመሪያ ፕሮዳክቱ መኖር አለመኖሩ ማረጋገጥ አለበት። ፕሮዳክቱ ማለት ቤቱ ማለት ነው። አዎ ቤቱ ላይኖር ይችላል። ለምን እያለማ የሚሸጥ ስለሆነ ማለት ነው። ስለዚህ የመጀመሪያ በሪል ስቴት ህጉ ላይ በተቀመጠው መሰረት ይሄ ሪል ስቴት አልሚ በስሙ የተመዘገበ ወይም በጋራ ለማልማት በህጋዊ አግባብ የጸደቀ መረጃዎች አሉት ወይ ብሎ ነው ማየት የሚጠበቅበት። አንድ የመጀመሪያው የሚሆነው እሱ ነው። ለምን ፕሮዳክቱ የሚገነባበት ቦታ እሱ ስለሆነ። ሁለተኛ ትክክለኛው የሆነ የግንባታ ፍቃድ አለው ወይ የሚለው መጣራት አለበት። ግንባታ ፍቃዱ ከሌለ ግንባታው መከናወን ስለማይችል ማለት ነው። ሶስተኛ በትክክለኛ መሰረት የግንባታ ማስጀመሪያው አለው ወይ የሚለውን ማረጋገጥ አለበት። አሁን ደግሞ ምናልባት ከወራትም በኋላ ሊጀመር የሚችለው የብቃት ማረጋገጫ መስጠት ይጀመራል። ፍቃድ የብቃት ማረጋገጫ ፍቃድ ይሰጣል። ስለዚህ እነዚህ ነገሮች አሉት ወይ ነው የመጀመሪያ ሊሆን የሚችለው። ከዛ አልሚው ከአሁን በፊት የነበረው ፓስት ሂስትሪ ምን ይመስላል? ኦኬ በራሱ ገንብቶ ወይም አስገንብቶ የሚያውቅበትን የፓስት ሂስትሪ በደንብ ማየትና መገምገም ይፈልጋል። ለምሳሌ በግንባታው ዋናው ትልቁ ነገር ግንባታ ስለሆነ በግንባታ ዘርፉ ላይ የነበረው ተሞክሮና ልምድ ምንድነው የሚለውንም ማየት ይጠብቃል ማለት ነው። ስለዚህ እነዚህ ነገሮች ከታዩ ችግሮቹን እየቀረፈ ይሄዳል ብዬ አስባለሁ። ገዢዎቹን ካነሳን አልሚዎችስ ምንድን ነው የሚገጥማቸው? በአልሚዎችስ በኩልስ በዋናነት የሚገጥሟቸው ችግሮች ምንድን ናቸው? ያው የአልሚው አንደኛ ፕሮፐር የሆነ ዋጋ አለማውጣት ነው። ፕሮፐር የሆነ ዋጋ አለማውጣት ነው። ሁለተኛ ፕሮፐር ዋጋን ቢያወጣ በመንግስት አዳዲስ መመሪያዎችና አዋጆች ከአቅም በላይ በሆኑ ችግሮች ለምሳሌ ማቅረብ የሚቻለው በቅርብ በኢራንና በእስራኤል ወይም ደግሞ በኢራንና በአሜሪካ መካከል በነበረው ጦርነት የአቅርቦት ሰንሰለቱ ተስተጓጉሏል። በዚህ ምክንያት የነዳጅ አቅርቦት እንበለው የኮንስትራክሽን ግብአት እቃዎች እንበል የእነዚህ ነገሮች አለመኖር የዋጋ ንረቱ እንዲባባስ አድርጎታል። የዋጋ ንረቱ ሲባባስ ለምሳሌ የዋጋ ማስተካከያ አላደርግም ብሎ የገባ አንድ ሪል ስቴት አልሚ ፕሮጀክቱን የመፈጸም ግዴታ አለበት። ፕሮጀክቱ ይቆማል ማለት ነው። ከዛ ከገዢ ጋር አላስፈላጊ አምቢጊዩቲ ይፈጠራል፣ ውዝግብ ይፈጠራል። ስለዚህ እነዚህ ነገሮች እንዳይፈጠሩ ከመጀመሪያውኑ አልሚው ራሱ በጥንቃቄ የሚያዘጋጀውን ውል እውነታውን ነው መናገር የሚጠበቅበት እንጂ ከእውነት ውጭ ሊሆን አይገባም። ኦኬ ለምሳሌ የዋጋ ንረት እስከተወሰነ ድረስ እኔ አብዞርብ አደርግልሃለሁ፣ ከተወሰነ በኋላ ግን አንተ ነህ አብዞርብ የምታደርገው። እውነታውን ነው መናገር እኮ የሚጠበቅበት። እውነታውን መቼም አልሚ ኤንጂኦ አይደለም። ኦኬ ከራሱ ብር አውጥቶ ለሌላው አልምቶ የሚሰጥ እንደውም እጠቀማለሁ ብሎ ነው ወደ ሴክተሩ የተቀላቀለው። ስለዚህ እውነታው የዋጋው ንረት እያለ የዋጋ ንረቱ ፕሮጀክቶቹ በአግባቡ እንዳይፈጸሙ እያደረገ የዋጋ ማስተካከያ አላስከፍልህም ማለት ከመዋሸት የዘለለ አይደለም ለእኔ እስከሚገባኝ። ነገር ግን የኢንፍሌሽን ሌቭሉ እስከዚህ ደረጃ ድረስ ሲሆን እኔ አብዞርቭ አደርግልሃለሁ፣ ከዚህ በላይ ደግሞ ከሆነ ሼር እናደርጋለን። ኢት ሜክ ሴንስ። አሁን የኮንስትራክሽን ሴክተሩ ለምን ወደቀ ብትይ በእነዚህና በእነዚህ ምክንያቶች
የዋጋ ማስተካከያ ማለት ወደ አልሚ ኪስ የሚገባ ብር ማለት አይደለም። ለነበረው የዋጋ ጭማሪ ማካካሻ ማለት ነው። ስለዚህ አልሚውም ጋር ያለው ትልቁ ችግር በማይፈጽምበት ሁኔታ ፕሮጀክቱን እፈጽማለሁ ብሎ መግባት ነው። ከገዢውም ሳይድ ደግሞ ይሄንኑ እውነት ነው ብሎ አምኖ ከገባበት በኋላ ወደ አላስፈላጊ ዲስፒዩት ነው። በዚህ መካከል ምን ይፈጠራል? አልሚው ስራውን መስራትና ማጠናቀቅ ያቅተውና ከዛ ወደ ምንድን ነው የሚሄደው? ፕሮጀክቱን አስይዞ ደግሞ ብድር ይበደርበታል። ለምን? ፕሮጀክቱ ማለቅ ስላለበት። ከዛ የምን ውዝግብ ውስጥ ይመጣል? ካርታ መበተን አይችልም፣ በአግባቡ ቤቱን ማስረከብ አይችልም፣ በዕዳ የተያያዘ ነው። ስለዚህ በእነዚህ ምክንያቶች የሚፈጠር ችግር አልሚውንም ገዢውንም ይጎዳል። ስለዚህ አልሚው ከእንደዚህ አይነት ነገሮች ራሱን ቢያወጣና ቢጠነቀቅ በትክክለኛ የግንባታ ዋጋው መሰረት አድርጎ ዋጋዎችን ቢናገር ጥሩ ነው ብዬ አስባለሁ። እንግዲህ የሰው ልጆች አስፈላጊ ናቸው ተብሎ ለመኖር አስፈላጊ ናቸው ተብሎ ከሚጠቀሱት ነገሮች መካከል አንዱ ቤት ነው እና በከተማ ውስጥ እንግዲህ የመኖሪያ ቤት እስካሁን ድረስ ህብረተሰቡ የሚፈልገውን ያህል ተቀርፏል አይባልም የሚባል ነገር ሰማልና በተለይ ደግሞ ከ1990 ዓ.ም የሪል ስቴት ዘርፉ ከመጣ በኋላ በሀገራችን ያለውን የመኖሪያ ቤት ችግር እንደው ምን ያህል ቀርፏል ተብሎ ይታሰባል? ናው ምንድነው የሪል ስቴት ዘርፉ በተለይ በመንግስት በቤቶች ልማት በኩል ያለው ትልቁን ድርሻ ይዞ እየተንቀሳቀሰ ያለው እሱ ነው። ከዛ በተረፈ በግል አልሚዎች ያለው የሪል ስቴት ዲቨሎፕመንት ቀላል የሚባል አይደለም። እሱ ባይኖር ኖሮ ምን እንሆን ነበር ብዬ ሳስበው ራሱ በጣም ሾክ ያደርገኛል። የተለያዩ አካባቢዎችን ተዛዙረን በምናይበት ሰዓት የሰው ያኗኗር ሁኔታ በጣም የተጎሳቆለና የሚያሳስኑ ደሳሳ ቤቶች ናቸው ያሉት። እነዚህ ሁሉ ወደ እንትን መቀየር አለባቸው። ወደ ሪል ስቴት እና ወደ ቤት ፕሮፐር ቤት ልማት መቀየር አለባቸው። ከዘጠናዎቹ ወዲህ የተደረገው እንትን ያን ያህል አጥጋቢና መርቂ ነው ባይባልም ባይጀመሩ ኖሮ ዛሬ ምን ይሆናል የሚለው ነገር መታየት አለበት። በቤት ልማት አኳያ በአዲስ አበባ ቤቶች በክልል የቤቶች ልማቶች አካባቢ የተደረገውም ነገር ቀላል አይደለም። ያም የራሱ ድርሻ አለው። ግን አሁንም ሚስ ማኔጅመንት ያለበት ስለሆነ በመንግስትም ይሁን በግል ያለው ዘርፍ ሚስ ማኔጅመንት ያለበት ስለሆነ መንግስት አሁንም ቆም ብሎ ይሄ ነገር ፕሮፐርሊ እየሄደ ነው እየሄደ አይደለም የሚለውን ነገር ማየት አለበት። ለምን የቤት ፍላጎት ከጊዜ ወደ ጊዜ በመልቲፕላየር ኢፌክት እየጨመረ ነው ያለው። ለምን የህዝብ ቁጥር እየጨመረ ነው ያለው። ዘንድሮ 120 ወይም 130 ሚሊዮን ህዝብ አለ። ከዚህ ውስጥ 70% ወጣት ነው ብንል ይሄ ሁሉ የቤት ፈላጊ ነው የሚሆነው ከጥቂት ጊዜ በኋላ። እነዚህን ቁጥሮች ደግሞ ለማሳካት በደንብ ሴክተሩ በደንብ መያዝ አለበት። በደንብ የጋራ መኖሪያ ቤቶችን አንዳንድ ጊዜ እንደ ሪል ስቴት አድርጎ የሚመለከቱ አሉና እሱም አንድ ላይ ተጨምሮ ራሱ ሪል ስቴት ዘርፍ ነው ማለት እንችላለን። የጋራ መኖሪያ ቤቶች ብለን የምንጥረው መንግስት የሚሰራቸው የእሱ ዘርፍ ነው። የጋራ መኖሪያ ቤቶች እና ሪል ስቴቶች ልዩነት አላቸው? ሁለቱ ልዩነታቸው በምን አይነት መልኩ ነው የምንገልጸው? በዲዛይን ነው ወይስ ውስጡ ባሉት የቤቱ አሰራር ነው? ምንድን ነው የምንለይበት? ይህም የጋራ መኖሪያ ቤት ነው፣ ያም የጋራ መኖሪያ ቤት ነው። ኦንሊ ዲፈረንስ ኢዝ ያኛው ገቨርንመንት ኦውንድ ወይም ደግሞ መንግስት የሚያከናውነው የቤት ልማት ነው። በጣም በከፍተኛ ሁኔታ ሰብሲዳይዝድ ይደረጋል፣ ይደጎማል። ይሄኛው ደግሞ በፕራይቬቱ የሚሰራ የጋራ መኖሪያ ቤት ነው። ያም የጋራ መኖሪያ ቤት ነው፣ ይህም የጋራ መኖሪያ ቤት ነው። ግን እንትኑ የኦነርሺፑ ነው የሚለያየው። ያ በመንግስት በኩል ሆኖ ከፍተኛ ድጎማ የሚደረግበት ነው። ከፍተኛ ድጎማ የሚደረግበት አሁን የቅርብ ጊዜውን በደንብ ባላቅም ከአሁን በፊት የነበረው ትልልቅ የበልክ ግዢዎች ከውጭ የሚከናወኑበት ታክስ ኢንሴንቲቭ የነበረበት እና የተለያዩ ሞዳሊቲዎች ሰዎች ቤት በቀላሉ እንዲያገኙ የሚደረግበት ሜካኒዝም ነው። መቀጠል አለበት ወይ? ያው በጣም መቀጠል አለበት። ግን አያያዙ አሁንም በደንብ መፈተሽ ያለበት ነው። የተያያዘበት አያያዝ በደንብ መንግስት መሬት ያቀርባል በነፃ። ወደ ሪል ስቴት ዲቨሎፕመንት ወደ ፕራይቬቱ ስንሄድ ሪል ስቴት አልሚው መሬት ገዝቶ ነው የሚያለማው። እዛ ጋር ግን መሬት ነው መንግስት የሚያቀርበው። ወደ ፕራይቬት ሪል ስቴት አልሚው ስንሄድ
ሰው እቃም ይግዛ ኢምፖርትም ያደርግ የሚከፈሉ ሁሉንም ታክስ ኤንድ ዲዩቲስ ከፍሎ ነው የሚሰራው። በቤቶች ልማት በኩል ደግሞ ያለው መንግስት በተለያዩ ታክስ ኢንሴንቲቭስ ብረት ከቀረጥ ነፃ ሊያስገባ ይችል ይሆናል። የተለያዩ የፊኒሽንግ ማቴሪያልስ ከቀረጥ ነፃ ሊያስገባ ይችል ይሆናል። ሶ በኦንሊ ልዩነት ያኛው ሰብሲዳይዝድ ይደረጋል በተለያዩ መልክ፣ ይሄኛው ደግሞ ሰብሲዳይዝ ሳይደረግ ባለው ዋጋ ለገበያው የሚቀርብበት። ሄይ ጋይስ፣ ለሪል ስቴት መረጃ እና የገበያ ትንታኔ ለማግኘት ብሉፕሪንት ፖድካስትን ሰብስክራይብ ያድርጉ። ሳሚ፣ ወደ ራስህ የሪል ስቴት ተቋም እንሂድ። ፓራጎን የሚል ስያሜን የሰጠው ፓራጎን ሪል ስቴት ምንድን ነው? አሁን ላይስ ፓራጎን ሪል ስቴት ምን ያህል ፕሮጀክቶች እጁ ላይ አሉ? እስኪ ስለሱ ነገርን። ፓራጎን ማለት ከምንም የመጣ አይደለም። የዛሬ 8 ዓመት ወይ 9 ዓመት አንድ ፕሮጀክት ነበረን እና በዛ ፕሮጀክት ላይ በጣም ጥሩ አፈጻጸም ነበረ። ኦኬ፣ ምናልባት ማንሳት እንችላለን ፕሮጀክቱ ምን አይነት እንደሆነ የሚቻል ከሆነ። ቴፒ ዩኒቨርሲቲ ላይ የመጀመሪያውን ግንባታ ልናከናውን የገባን 9 ኮንትራክተሮች ነን። ከ9 ኮንትራክተሮች ቦታው በጣም ሃርድ ሺፕ ያለበት ፕሮጀክት ነበር እና ያንን በጣም ሰክሰስፉል ሆነን እንትናልንና በዛ አግባብ አንድ ጀርመናዊ ፓራጎን ዋት ሚኒንግ ኦፍ ፓራጎን አልኩት። ብሬቭ ማለት ነው አለ። በቃችን ስምማ ከትባትና ሪል ስቴታችንን እንትን ስንል በዚህ ነው ይዘናት የምንሄደው ብለን ነው በዛ ይዘናት ሄድ ነው። እዚህ ሰውዬ ምስጋና ይገባዋል ማለት ምስጋና ይገባዋል። በነገራችን ላይ በዚህ አጋጣሚ ማንሳት የምፈልገው የሀገር ውስጥ አማካሪ ድርጅቶችና የውጭ አማካሪ ድርጅቶችን ልዩነት እንዲሁ አስቀምጬ ማየት። አማካሪ መሐንዲስ ድርጅቶች ያው ዞሮ መሐንዲስ ድርጅቶችም አንድ አይነት እንትን ስለሚሆኑና ልዩነታቸውን በደንብ እንትን ብዬ መሄድ ይችላሉ። የሀገር ውስጥ አማካሪ ድርጅቶች ፕሮጀክቱን፣ ኮንትራክተሩን እና ባለቤቱን ለይተው ነው የሚያዩት። የውጭ አማካሪዎች እና አማካሪ ድርጅቶች ግን ፕሮጀክቱን እንደ ፕሮጀክት ነው የሚያዩት። ዳትስ ዋይ ያ ፕሮጀክት ሰክሰስፉል የሆነው ፕሮጀክትን እንደ ፕሮጀክት እንደ ባለቤትነት ስለሚወስደው። ስለዚህ የሀገር ውስጥ አማካሪዎቻችን እንደነዚህ አይነት ነገሮችን በደንብ በአጥንኦት አይተውት እንደሄዱ ነው የምፈልገው። ማለት አማካሪ ፖሊስ፣ ኮንትራክተር ሌባ፣ ባለቤት ደግሞ የሁለቱን የሚዳኝ ሆኖ ነው ያለው በሀገር ውስጥ አማካሪዎች በኩል። የውጭ ግን እንደዛ አይደለም። ሁሉ ነገር ይመለከተኛል ብሎ ነው የሚያስበው። ሌባም የለም ፖሊስም የለም፣ በመካከል ያለው ፕሮጀክት ነው። አላማው ፕሮጀክቱን ማሳካት ነው። ፕሮጀክቱን እንዴት እናሳካ ተብሎ ነው እና ከነሱ በጣም ትልቅ ትምህርት ወስጄበታለሁ። በጣም ትልቅ ከጀርመን አማካሪዎች ትልቅ ትምህርት የወሰድኩበት ነው እና በዚህ አጋጣሚ ሳላነሳው አላልፍም ብዬ ነው። ከዛ በተረፈ ፓራጎን እንደ ፓራጎን ከረንትሊ 3 ፕሮጀክቶች አሉት። አንደኛው ባለ 21 ፎቅ 3 ቤዝመንት ያለው ወደ 386 ዩኒት የያዘ ፕሮጀክት አለው። ሁለተኛው ወደ 40 ዩኒቶች ያሉት ሌላ ፕሮጀክት አለ። ሌላኛውም እንደዚሁ 44 ዩኒቶች ያሉት በአጠቃላይ 456 ወይ 450 ዩኒቶች ወደ ገበያዊ ዘንድ ገብተናል። በቅርብ ጊዜ ውስጥ ማስታወቂያውንም ጀምረናል። ወደ ሽያጭም እንገባለን። እንደሚቻል ከሆነ ሳሚ ትልልቅ ፕሮጀክቶች ናቸው እንደምትነግረኝ እና የት አካባቢ ነው ፕሮጀክቱ አሁን ያሉበት ሁኔታ ምን ይመስላል? እሱ ነው የምትነግረኝ። ኦኬ፣ አንደኛው ጥቁር አንበሳ ሆስፒታል አካባቢ ነው። 3075 ካሬ ሜትር ቦታ ላይ ነው። ኒርሊ አሁን ወደ ፈርስት ፍሎር ላይ እየደረሰ ያለ ነው። ሁለተኛው የኮሪያ ፓርክ የኮሪያ ዘማቾች ፓርክ የምንለው ወደ ሰሜን ሆቴል አካባቢ ወይም ደግሞ ምንድነው የሚባለው አዲስ አበባ ዩኒቨርሲቲ ከአዲስ አበባ ዩኒቨርሲቲ ወደ ሰሜን
ሆቴል አካባቢ ሲኬድ መንገዱ ማለት ኮሪያ ዘማቾች ፓርክ የምትባል አሁን መንግስት የለማ አለ። እሱ ፊት ለፊት አለ። ወደ G+12 ነው። ሌላው ደግሞ ሰባራ ባቡር አካባቢ ያለ ነው። እሱም እንደዚሁ G+12 ነው። ሙሉ ግንባታ ዲዛይኑ ጸድቆ ማስጀመሪያ ተወስዶ የኮሪያ ፓርክ እሱም አሁን ከረንትሊ የፋውንዴሽን ስራ እየሰራን ነው። መጀመሪያ ግንባታውን እንጀምርና በደንብ ከዛ በኋላ ወደ ሴልስ ኤንድ ማርኬቲንግ እንሄዳለን ብለን ሁለቱም ጎን ለጎን እየሰራ ናቸው ያሉ ናቸው። አገልግሎታቸውስ መቼ ነው እንግዲህ አጠቃላይ ተጠናቀው ለህብረተሰቡ አገልግሎት መስጠት ይጀምራሉ ተብሎ ይጠበቃል? እንደ እቅዳችን መሰረት የጥቁር አንበሳ ትልቅ ፕሮጀክት ነው። እንግዲህ ወደ 20 G+21 ማለት 3 ቤዝመንት አለው ማለት ወደ 24 ወደ 25 ወለል ነው። ይሄ ፕሮጀክት በሚቀጥሉት 3 ዓመታት ተጠናቆ ወደ ስራ ይገባል። የኮሜርሻል ሴንተሮች አሉት፣ እንዲሁም የአፓርታማ ዩኒቶች አሉት። ኒርሊ ወደ 2700 ካሬ ሜትር ላይ ነው ያረፈው። 3 የተለያዩ ታወሮች አሉት። ስለዚህ በ3 ዓመት ጊዜ ውስጥ ተጠናቆ ወደ ስራ ይገባል ብለን እናስባለን። የኮሪያ ዘማቾችና ሰባራ ባቡር ጋር ያሉት ፕሮጀክቶች ደግሞ ከ1 ዓመት ተኩል እስከ 2 ዓመት ባለ ጊዜ ውስጥ ተጠናቀው ለባለቤት እናስረክባለን ብለን እናስባለን። እስካሁን ሽያጭ ማስታወቂያና ማርኬቲንግ ነው እየሰራን ያለ ነው። ሽያጩን አሁን በቅርብ እንጀምራለን። በተመጣጣኝ ዋጋ ለሰው እናቀርባለን ብለን እናስባለን። እስቲ ፓራጎን ሪል ስቴት ከሌሎች ሪል ስቴቶች የሚለያቸው ነገሮች ምንድን ነው? የተለየ ብራንድ አለን ብላችሁ መጠቅሱት ምንድን ነው? እሱ ያው ፓራጎን ሪል ስቴት የመፈጸም አቅሙ ነው። በመጀመሪያ ደረጃ ጥሩ የመፈጸም አቅም ያለው እህት ኩባንያ ያለው ድርጅት ነው። እህት ኩባንያው ደረጃ 1 ስራ ተቋራጭ ነው። ከአሁን በፊት ከ100 በላይ ፕሮጀክቶችን ሰርቶ ያጠናቀቀ የእህት ኩባንያ ስላለው በዛ አግባብ ስለሆነ አንዱ ትልቁ መለያችን የምንለው እሱ ነው። ሁለተኛ የራሱ የሆነ ፓራጎን ሪል ስቴት የራሱ የሆነ ባለ 10 ወለል የራሱ የሆነ ቢሮ ለተለያየ አገልግሎት የሚውል ንብረት ያለው በንብረቱ ፕሮጀክቶችን የሚሰራ ድርጅት ነው። ከሌሎቹ አንድ ይለየናል የምንለው እሱ ነው። ሁለተኛ ባልነው ጊዜ ውስጥ ፕሮጀክቶቻችንን ሰርተን ለማጠናቀቅ የመጀመሪያ ስትራቴጂክ ፕላን አውጥተን በዛ ስትራቴጂክ ፕላን በየሳምንቱ እየገመገምን በዛ አግባብ እየሄድንበት ነው ያለ ነው። ሌላ ለደንበኞቻችን በጣም ግልጽና ታማኝ መሆን አለብን። የማይሆን መረጃ ማስታወቂያ መስራትም የለብንም። ያንን ማስታወቂያ ሰርቶም የተገኘ የሽያጭ ባለሙያ ቢኖር በህግ አግባብ እርምጃ እንወስዳለን ብለን ነው እንትን የምንለው እና ያለውን ሪያሊቲ በሪያሊቲ ቤቱን ማስረከብ ስለሆነ ዋናው ዓላማችን። ቤት ለማስረከብ ደግሞ ከማህበረሰቡ ከቤት ገዢው ጋር በእውነትና በትክክለኛ ሁኔታ ላይ መተማመንና መግባባት ነው የሚያስፈልገው። ያለውን ሪያሊቲ መረዳት ስላለበት በዛ አግባብ የምንሰራ ከሆነ ሴክተሩ ላይ በደንብ ሰስተናብል ሆነን እንቆያለን። ወደፊትም ሰፊ ፕሮግራም አለን። ያሰራነውም ሶፍትዌር አለ ማለት ከዚህ ከፍራክሽናል ኦነርሺፕ ጋር በተያያዘ ሰዎች የቤት ባለቤት ሊሆኑበት የሚችሉበትን ሶፍትዌር አሰርተናል። እሱን ሰዎች ቁጠባቸውን በስነስርዓት እያደረጉ ልክ ቁጠባቸው ለዛ ደረጃ ሲደርስ የቤት ባለቤት ሊሆኑበት የሚችሉበትን ሶፍትዌር ካሉበት ቦታ ኦንላይን ሊሰራ የሚችል ሶፍትዌር ነው። ኦልሞስት ካሰራነው 1 ዓመት ነው፣ ግን በደንብ መጀመሪያ ግንባታዎቻችን እናከናውን ብለን አዲስ ቴክኖሎጂ ነው ለሀገራችን ማለት እንችላለን። አዲስ ነው። ገና እንትን ላውንች እናደርገዋለን። አሁን ሶፍትዌሩን አሰርተን ላውንች አላደረግነውም፣ ይዘነዋል። ምን ያህል ጠቀሜታ አለው ብላችሁ ታስባላችሁ? ምናልባት ያለውን ክፍተት ለመሙላት ይህ ሶፍትዌር ያለው ጠቀሜታ እንዴት ነው የምትገልጹት? መምጣቱ ሶፍትዌሩ መኖሩ በጣም ጠቀሜታው ከፍተኛ ነው። አንደኛ ማንኛውም ሰው ካለበት ቦታ ከኢትዮጵያም ውጭ ይሁን ኢትዮጵያ ውስጥ ቁጭ ብሎ ካለበት ቦታ ፕሮዳክቶቹን አይቶ በአግባቡ ቁጠባውን ጀምሮ ልክ ያ ቁጠባው በሚደርስበት ሰዓት የቤት ባለቤት ሊሆንበት የሚችል ስለሆነ እስካሁን እንደዛ አይነት እንትን የለም። በዛ አግባብ ኬትም እኛ ጋር መምጣት ሳይጠበቅበት ማለት ነው
እኛ ጋር መምጣት ሳይጠበቅበት የሚፈልገውን ቤት አይነት በዛ ሁኔታ ላይ ሊሰራበት የሚችለው ጎን ለጎን ደግሞ የፕሮፐርቲ ማኔጅመንት ዩኒትም እያቋቋምን ነው ያለነው። ምንድነው ትልቁ የፍራክሽናል ኦነርሺፕ አዲሱ ህግ መፍቀዱ ትልቁ ጥቅሙ ምንድነው? 3-4 ሰዎች 10-15 ሰዎች ሊሆኑ ይችላሉ። እነዚህ 15 ሰዎች ለኢንቨስትመንት ፐርፐስ ቤት መግዛት ይችላሉ። ለምሳሌ አንድ ቤት 10 ሚሊዮን ብር የሚሸጥ ቢሆን አንድ ቤት 10 ሚሊዮን ብር የሚሸጥ ቢሆንና ያንን 10 ሚሊዮን ብር አንድ ሰው መክፈል ባይችል 10 ጓደኛ ማቾች አንዳንድ ሚሊዮን ብር አዋጥተው እንዳዋጡት መጠን በወርሃዊ ኢንካም ሊያገኘው የሚችሉበት አግባብ ይፈጠራል ማለት ነው። ያ 1 ሚሊዮን ብራቸው ባንክ ተቀምጦ 10-15% ኢንተረስት ሳይሆን አንደኛ ኢኩዊቲ ፎርም አድርገዋል፣ ንብረት አላቸው። ያ ንብረት በፈለጉበት ሰዓት 10 ተስማምተው አስይዘውትም እንደገና መበደር የሚችሉበትን አግባብ አለ። ሁለተኛ ያንን አከራይተው ደግሞ ወርሃዊ ኢንካም ሊያገኙ የሚችሉበት ዓመታዊ ኢንካም ሊያገኙበት የሚችሉበትን እንትን የዘረጋ ህግና እኛም ያንን ተከትሎ ያወጣነው እንትን ነው። አክቹዋሊ ከአዋጁ በፊት ነው እኛ እየሰራ ነው የነበረው። በአጋጣሚ ደግሞ አዋጁ ለዛ ተመቻችቶ መጥቷልና ሶፍትዌሩ ጥሩ ነገር ይሆናል ብለን እናስባለን። ምንድን ነው ግን ይህንን ሶፍትዌር ለማምጣት ሀሳብ የሆናችሁ ወይ ደግሞ ነሻ የሆናችሁ ነገር ምንድን ነው? እንደ ቅድስ ይዛችሁት ከሆነ ወደ ተግባር ስራ መጀመር ሲያሰባችሁት መቼ ላይ ነው? ይህንን ሶፍትዌር ለመስራት ያሰብነው ዞር ብለን ስናይ የሰውን የመግዛት አቅም በተለይ አነስተኛ ገቢ ያለው ሰው የቤት ባለቤት ሊሆን የሚችልበት አግባብ በጣም አነስተኛ ነው። እኛም ስራ ስንጀምር ከትንሽ ነው የጀመርነው። ያንን እያሳደግነው የመጣ ነው። ስለዚህ የተለያዩ ሰዎች ጋር ያለ ሪሶርስ አለ። የተለያዩ ሰዎች ጋር ያለውን ሪሶርስ በአንድ ቋት ውስጥ አስገብቶ ከዛ ቋት ውስጥ ወደሚፈለግበት ኢንቨስትመንት ለማምጣት የሚያስችል መልኩ ነው። ጎን ለጎን የፕሮፐርቲ ማኔጅመንቱንም ፎርም ያደረግነውና ያንንም ወደ ስራ እንዲገባ የምናደርግበት ዋናው ምክንያት ምንድን ነው? እንደዚህ በፍራክሽናል ኦነርሺፕ የቤት ባለቤት የሆኑ ሰዎች ንብረታቸውን የሚያስተዳድርላቸው ሰው ያስፈልጋቸው። እንዳይቸገሩ ሁሉንም ሰርቪስ በአንድ የያዘ እንዲሆንልን በማሰብ ነው። ስለዚህ የተለያዩ ሰዎች አንድ ላይ ብራቸውን አጠራቅመው የቤት ባለቤት ይሆናሉ። ያንን ሊያስተዳድርላቸው የሚችል የፕሮፐርቲ ማኔጅመንት ክንፍ አለ። እነሱ ብራቸውን ኢንቨስት አሜሪካ ቁጭ ብሎ አንድ ሰው የሚያገኘውን ብር 1 ሚሊዮን ብር ማለት አሜሪካ ላለ ሰው ሜይ ቢ $10,000 ባይሞላ ይችላል። $5,000-6,000 ማለት ነው። $5,000-6,000 የአንድ ወር ደሞዙ ሊሆን ይችላል። ኦኬ፣ ያንን የአንድ ወር ደሞዙን ኢንቨስት አድርጎ ከዛ ከሚገኘው ወጪ ግን ወደፊት ሪታየር በሚያደርግበት ጊዜም የተሻለ ገቢ ሊያገኝበት የሚችለው ቋሚ ገቢ ሊያገኝበት የሚችለው አግባብም ሊሆን ይችላል። ስለዚህ ያንን በማሰብና ሰዎች ባሉበት ቦታ ሆነው ተደራሽ ለመሆንም ከማሰብ አኳያ ነው ያንን ያደረግነው። ስለዚህ መቼ ነው ወደ ተግባር የሚገባው ማለት ነው? እንግዲህ በ2019 እናስባለን። መጀመሪያ መጨረሻ እንግዲህ ሚድል ኦፍ 2019 ላይ ወደ አንድ ነገር ወደ መስመር ሲገባ በደንብ ታስቦበት ምንድነው ያለው ፕሮስ ኤንድ ኮንስ መታየት አለበት ምናምን ሁሉ ነገር በዛ አግባብ ታይቶ ነው የሚገባው። ስለዚህ እሱ ሁሉ የፍተሻ ስራው አልቋል። ሶፍትዌሩ የተሰራው አሜሪካ ነው። ሰርቨሩም ያለው እዛው አሜሪካ ነው። ያንን ማኔጅ የሚያደርገው እንትን ያለው እዛው አሜሪካ ነው ያለው። ስለዚህ በሚድል ኦፍ 2019 ወደ መስመር ይዘነው እንገባለን ብለን እናስባለን። ሄይ ጋይስ፣ ለሪል ስቴት መረጃ እና የገበያ ትንታኔ ለማግኘት ብሉፕሪንት ፖድካስትን ሰብስክራይብ ያድርጉ። ስለዚህ ምን ያህል ችግሩን ይቀርፋሉ ብላችሁ ታስባችኋል እናንተ? አሁን ይሄ ጥሩ ለውጥ ያመጣል ብዬ አስባለሁ። ሁሉም ባለበት ሆኖ አክሰስ ማድረግ የሚችለው ስለሆነ ያሉትን ነገሮች በአጭር ጊዜ ውስጥ ለውጥ ያመጣልና ምንድን ነው የእናንተ ዝግጁነት? አሁን እንግዲህ ያንን የመጀመሪያ በደንብ ማስተዋወቅ አለብን። ሰው ከዚህ አግባብ ምን ያገኛል፣ ምን ይጠቀማል የሚለውን፣ ሁለተኛ ለምንድን ነው ይሄስ ያስፈለገበት የሚለውን ግንዛቤ ማስጨበጥ አለብን። ሁለተኛ እኛም እንደ ሪል ስቴት ዲቨሎፐር በደንብ ተአማኒነታችንን በሴክተሩ ላይ በደንብ ቢልድ አድርገን ነው እንጂ ይሄ ብልጭ ድርግም የሚል ታይቶ መጥፋት የሚሆን ነገር እንዲሆንብንም አንፈልግም።
ዘለቄታ ያለው እኛም ስናልፍ ሊቀጥል የሚችል ነገር እንዲሆን ነው አስበን እየሰራንበት ያለ ነው እና ሴክተሩ ላይ ጥሩ ለውጥ ያመጣል ብለን እናስባለን። እንግዲህ በዛ አግባብ በነገራችን ላይ በሰራነው ሶፍትዌር አይደለም ለእኛ ብቻ ለሌሎች አልሚዎችም በእኛ በኩል ሲያልፍ ቤት ገዢው ፕሮፐር የሆነውን ነገር ሁሉ ተከታትለንለት በዛ አግባብ ነው ፕሮጀክቱን ዴሊቨር እንዲደረግ የምናደርገው እና ጥሩ ለውጥ ያመጣል ብለን እናስባለን። ምናልባት የሚቻል ከሆነ ሬት አስቀምጣችኋል? ከዚህ ጀምሮ ብላችሁ ያስቀመጣችኋቸው ገደቦች አሉ? አቅም ሰዎች እንዳቅማችሁ ብላችሁ ካላችሁ ትንሹ ምን ያህል ነው? ትልቁስ ምን ያህል ነው? እንደ ሬት ያስቀመጣችሁት ነገር ይኖር ይሆን? አክቹዋሊ አሁን ላይ ሬት ማስቀመጥ አንችልም። ቅድም አንድ ነገር በደንብ በግልጽ አስቀምጫለሁ። ሬት አስቀምጠን የሰውን ብር አይደለም እኛ መሰብሰብ የምንፈልገው፣ ሰውን የቤት ባለቤት እንዲሆን ነው ማድረግ የምንፈልገው። ሰው የቤት ባለቤት እንዲሆን ደግሞ ወቅቱን ያገናዘበ ሪያሊቲ ላይ ተመርኩዘን ነው የምንሄደው። ለምሳሌ ሶፍትዌሩ በሚጀምርበት ሰዓት የቤት ዋጋ በካሬ 100,000 ብር ቢሆን መነሻ አድርገን የምንሄደው 100,000 ብር ነው። ግን ቤት ገዢው በደንብ ተረድቶት እንዲሄድ የምናደርገውም አለ። እዛ ላይ በደንብ እንትን አስቀምጠናል። አንድ ቤት ገዢ ቁጠባውን አስተካክሎ ሲጨርስ በሚኖር የቤት መግዣ ዋጋ ቤቱን እንደሚረከብ ነው እንጂ ዛሬ ላይ 60,000 ቢሆንና ዛሬ 60,000 እንትን ብለህ ቁጠባ እሱ በሚያደርግበት ሰዓት 100,000 ብር ቢደርስ በ60,000 ብር ቤት እንሰጣለን አንለው፣ አንዋሸው። ትክክለኛው መረጃ ነው የምንሰጠው። ለምን ማህበረሰባችን ይህንን የማይረዳ አይደለም፣ በደንብ ይረዳዋል። ሁለተኛ ፈላጊም አይደለም። ትክክለኛ እውነታውን የሚያሳውቀውን ነው የሚፈልገው። ትክክለኛውን እውነት አሳውቀን በዛ አግባብ ነው እንሰራበት የምንፈልገው። በጣም አሪፍ ሳሚ። ጥራት ላይ እየሰራ ነው። እንግዲህ በኮንስትራክሽን ላይ በዋናነት አስፈላጊ ናቸው ተብሎ ከሚጠቀሱት ነገሮች መካከል አንዱ ጥራት ላይ ነው እና ከጥራት ጋር በተያያዘ ምን እየሰራችሁ ነው? ኮንስትራክሽን ላይ ጥራታችሁ ከሌሎች ይለየናል ብላችሁ የምታስቡትን ቀደም ሲል ነግራችኋል እና ጥራት ላይ እንዴት ነው? ምን እየሰራችሁ ነው? ጥራት ነው አሁን እኛ ጥራት ላይ ሞስት የተለያዩ የኮንስትራክሽን ግብአት ፕሮዳክሽኖችን በራሳችን ማከናወን፣ ዋጋ እንዲቀንስ ለማድረግ ደግሞ ኢምፖርት ላይ በደንብ መስራት እንዳለብንና በዛ አግባብ ቴፒ ዩኒቨርሲቲን የጨረስንበት አንዱ ሚስጥር ምንድን ነው ብትይኝ እሱ ነው። ፕሮዳክሽን በራሳችን ነው ብዙዎቹን ነገሮች ፕሮዳክሽን ስንሰራ የነበረው። ሁለተኛ ከውጭ መግባት የሚገባቸውን የግንባታ የፊኒሽንግ ማቴሪያልስ በራሳችን ኩባንያ በኩል በማስገባት ሌሎች ኩባንያዎች ይይዙብን የነበረውን ማርካፕ በማስቀረት ፕሮጀክቱን ለመጨረስ እንትን ብለናል። የድርጅታችን እስካሁን የመቆየበትም አንዱ ሚስጥር እሱ ነው። ቀደም ብሎ ግዢዎችን ማከናወን፣ በሌሎች ሊጨመሩ የሚችሉ ጭማሪዎችን እና ትርፎችን በማስቀረት በተባለው ዋጋ ፕሮጀክቶችን ለመጨረስ የምናደርገው ጥረት ነው። ሳምኮን ኢንጂነሪንግ እንግዲህ ባለፉት 27 ዓመታት እንግዲህ የተለያዩ ስራዎችን እንደሚሰራ ይታወቃል። ጠንካራ ተቋም ካሉት ከሚባሉት ውስጥ ቢጠቀስ ነው እና የቀጣይ እቅዶች ውስጥ ምንድን ነው? በኮንስትራክሽን ዘርፉም በሪል ስቴትም የቀጣይ እቅዶቻችን በሪል ስቴት ዘርፉ ላይ በጣም በሰፊው ለመሳተፍ ትልቅ እቅድ ይዘናል። እንዳልኩሽ ሶፍትዌሩ ሀገር ውስጥ ብቻ ሊሚትድ እንዲሆን አንፈልግም። ከሀገር ውጭም ወጥቶ ይህንን ሞዴል ለሌሎች አጎራባች ወንድም እህቶቻችን፣ አጎራባች አገር ላሉ እህት ወንድሞቻችን ሊሰራ በሚችልበት መልኩ ነው ድራፍት ስናደርገው ድራፍት ያደረግነው። ግን ሞዴሉን መጀመሪያ እዚህ በደንብ ተሞክሮ የተስተካከለ እንዲሆን እናደርጋለን። በትልቁ እንሰራበታለን ብለን ከምናስበው አንዱ የሪል ስቴት ዘርፉ ነው። በኮንስትራክሽን ሴክተሩ ተሳትፏችን ይቆማል ማለት አይደለም። ነገር ግን የተለያዩ መስተካከል ያለባቸው አዋጆች፣ መመሪያዎችና ደንቦች በመንግስት በኩል እንዲስተካከሉ እየተደረገ እኛም ሴክተሩ ላይ በደንብ ለምን አሁን የኮንስትራክሽን ኩባንያዎች አሁን ባለው መመሪያ ደንብና አዋጅ መቼም ተሻጋሪ ሊሆኑ ይችላሉ የሚል እምነት የለኝም።
ለምንድን ነው ግን ለምን አንዱ ትልቁ ነገር የዋጋ ንረት አለ። የአቅርቦትና የፍላጎት አለመጣጣም አለ። በዚህ ምክንያት የሚፈጠር ትልቅ ዋጋ አለ። ያንን ኮምፐንሴት ሊያደርግበት የሚችለው የፕሮኪውርመንት ሲስተም እና የኮንትራት አድሚኒስትሬሽን መኖር መቻል አለበት የሚል ጽኑ አቋም አለ። አንድ ፕሮጀክት ከተፈረመበት ጊዜ ጀምሮ የዋጋ ማስተካከያ ማለት ወደ ኮንትራክተር ኪስ የሚገባ ብር ማለት አይደለም። ፕሮጀክቱን ጤናማ የሚያደርግ ባለቤቱ ፕሮጀክቱን በወቅቱ እንዲረከብ የሚያደርግ ሜካኒዝም ማለት ነው። ሌላ ምንም ከዚህ የተለየ ነገር የለውም። የተሳሳተ ግንዛቤ በአማካሪዎቻችን በኩል ለሕግ አውጪዎችና ለሕግ አስፈጻሚዎቻችን የተሳሳተ መረጃ ስለተሰጠ ብቻ ነው እንጂ ለፕሮጀክት ጤናማነት አንድ፣ ሁለተኛ ለባለቤት ያሰበውን ፕሮጀክት በወቅቱ እንዲፈጸምለት የሚያደርግ አንድ ቱል ነው። ያ ቱል ከመጀመሪያ ጀምሮ መተግበር አለበት ብዬ አስባለሁ። ለምሳሌ መንገድ ላይ የሚሰሩ የመንገድ ተቋራጮች መንገድ በሚሰሩበት ሰዓት ትልቁ እንደ ግብአት ከሚጠቀሙት አንዱ ነዳጅ ነው። ኮንትራት በሚፈርሙበት ሰዓት የነዳጅ ዋጋ ለምሳሌ 120 ብር ነው ልበል። ዛሬ ላይ ነዳጅ 180 ብር ደርሶ፣ ስለዚህ የ60 ብር ልዩነት አለ። ያ የ60 ብር ልዩነት በፕሮጀክቱ ላይ የሚያመጣው ኢምፓክት ቀላል አይደለም። ይሄንን አብዞርቭ ሊያደርጉ አይችሉም፣ አቅምም የላቸውም። አንድ ትልቅ የሚባል እኮ የኢትዮጵያ የመንገድ ተቋራጭ ኔት ወርዙ ምን ያህል ነው፣ ኔት ያለው ኢኩዊቲ ምን ያህል ነው ቢባል እንደው 400 500 ወይም 1 ቢሊዮን ቢደርስ ነው። የሚይዙት ግን ፕሮጀክት በ200 በ300 ቢሊዮን ብር የሚገመት ፕሮጀክቶች ነው ራን የሚያደርጉት። 50 60 40 ቢሊዮን ብር የሚይዙ ኮንትራክተሮች ብዛት ብዙ ነው። ግን ኔትወርዛቸው ስንት ነው ሲባል 1 ቢሊዮን ብር ወይ 500 ሊሆን ይችላል። እነዚህ ኩባንያዎች እንስራው እንኳን ብለው ፕሮጀክቱን ቢሰሩት አይችሉም አይደል? ያላቸው ካፒታል 1 ቢሊዮን ስለሆነ የያዙት ፕሮጀክት 40-50 ቢሊዮን ስለሆነ የፈለገ ኢንፍሌሽኑን አብዞርቭ እናደርግ ቢሉ አብዞርቭ ሊያደርጉት አይችሉም። ስለዚህ ምንድን ነው የሚሆነው? እነሱም ይጠፋሉ፣ ፕሮጀክቱም ይቆማል። ከዛ ወደ ሌላ ፕሮጀክት ወደ ሌላ ኮንትራክተር ይተላለፋል። ስለዚህ ይሄ በጣም መስተካከል አለ። ሄይ ጋይስ፣ ለሪል ስቴት መረጃና የገበያ ትንታኔ ለማግኘት ብሉፕሪንት ፖድካስትን ሰብስክራይብ ያድርጉ። ሳሚ፣ አሁን ግን እያወራኝ ያለው በደረጃ 1 ጠቅላላ ስራ ተቋራጭ ብለን የምንጠቅሳቸውን ነው። አሁን የገለጽክልኝ ያስረዳኛል። ደረጃ አሁን እስካለው ድረስ ደረጃ 1 ስራ ተቋራጭ ኔት ወርዙ ምን ያህል ነው ተብሎ ቢታይ እንደው ከ1 ቢሊዮን አያልፍም። ኦኬ፣ የሚይዙት ፕሮጀክቶች ግን በጣም ትልልቅ ፕሮጀክቶች ነው የሚይዙት። 40-50 ቢሊዮን ብር ድረስ በድምር ሊደርስ ይችላል አይደል? አሁን ባለው የዋጋ ንረት ወይም ደግሞ ሲምፕሊ የነዳጅን አንስቼልሻለሁ። ነዳጅ 120 ብር የነበረው 180 ብር ሲሆን ኦኬ፣ ያለ ልዩነት አለ። በዚህ ልዩነት የሚፈጠረው በ10 ቢሊዮኖች የሚቆጠር ኪሳራ ነው የሚደርስባቸው አይደል? አብዞርቭ እንኳን እናደርግ ቢሉ ያንን አብዞርቭ ሊያደርግ የሚችል ካፓሲቲ የላቸው። ስለዚህ ምንድን ነው የሚሆነው? ድርጅቱ ስራውን ያቆማል፣ ንብረቱ ይሸጣል፣ ከዛ በኋላ ለሌላ ኮንትራክተር ይሰጣል። ይሄንን ነው የዋጋ ማስተካከያ ከመጀመሪያ ጀምሮ። ለምን? በእነሱ ምክንያት የመጣ አይደለም። አንድ ኮንትራክተር መሸከም ያለበት በራሱ የፐርፎርማንስ ችግር ብቻ የመጣውን ነገር ሊሸከመው ይችላል። በራሱ የመሸከም ወይም ደግሞ በራሱ የፕሮጀክት አፈጻጸም ችግር ምክንያት ያልመጣበትን ነገር ግን መሸከም አለበት የሚል እምነት የለኝም። መንግስት ነዳጅ ዋጋ ጨመረ፣ ያ ከአቅም በላይ የሆነ ነገር ነው። በዛ ምክንያት የመጣበትን ልዩነት ግን ሊሸፈንነትና ከበር ሊደረግለት ይችላል። አለበለዚያ ድርጅቱ ነው የሚጠፋው። ድርጅቱ ጠፋ ማለት መንግስት ሊያገኝ የሚችለውን ረበኑ በአግባቡ አያገኝም። አንድ፣ ሁለተኛ ነገ ጨረታ ላውጣ ቢል በእጥፍ ነው ሊወጣ የሚችለው። ስለዚህ
እንዲህ አይነት ነገሮች መቀረፍ አለባቸው። ከመጀመሪያ ጀምሮ ግን የዋጋ ማስተካከያ ቢደረግ ይሄ ነገር አይመጣም። መልካም፣ የሚገርም ነው። ይሄን ነገር ግን በዚህ መልኩ አይቼው አላውቅም ነበር። እንግዲህ አሁን በመንገድ ስራ ፕሮጀክቶች ላይ የሰሩ ሰዎች ማንኛውም ኮንስትራክሽን የትኛውም ኮንስትራክሽን ቢሰራ አያቅተው የሚባል ነገር ነው። ምክንያቱም መንገድ በጣም አድካሚና በጣም ብዙ ነገሮች የሚፈልግ ስለሚባል እንግዲህ አሁን በምትለው መልኩ ዛሬ መጀመሪያ ጊዜ ነው እና ትልቅ መረጃ ነው የሰጠኝ። በዚህ አጋጣሚ እስቲ ወደ ሪል ስቴት ዘርፍ መግባት የሚፈልጉ ወጣቶች ኖረው ምናልባት አሁንም ሀሳቡ እቅዱም ያላቸው ይኖራሉ እና ምንድን ነው ማድረግ ያለባቸው? ምንስ ነው ማወቅ ያለባቸው? አንተ አልፈህበታል። ብዙዎቹ በመግቢያችን ላይ ማስተነዋል ከግንባታው ዘርፍ ወደ ሪል ስቴት የሚያመሩ አሉ። ከሌሎችም ዘርፎች ደግሞ ወደ ሪል ስቴት መግባት ፍላጎት ያላቸው ምናልባት እቅዳቸው ላይ ያሉ በሂደት ላይ ያሉ ይኖራሉ እና ምን ማወቅ አለባቸው ብለህ ትላለህ ሳሚ? አዲስ ወደ ሪል ስቴት ዘርፍ ለመቀላቀል የሚያስብ ሰው አንደኛ አቅም ይፈልጋል፣ ሁለተኛ ተአማኒነት ይፈልጋል፣ ሶስተኛ ከአሁን በፊት እንደነበረው አይቀጥልም። አሁን የሪል ስቴት ዘርፉ አዋጁ ከመውጣቱ በፊት በነበረው አግባብ አይቀጥልም። ለምን? እየጠራ ነው የሚሄደው። በደንብ ቅድመ ዝግጅት ማድረግ ምን ለመስራትና ወዴት ለመሄድ እንዳሰቡ በደንብ ዶክመንትድ አድርገው ከሰሩ የሪል ስቴት ሴክተሩ ገና አልተነካም። በአመት 400 ሺህ ፕላስ ሰምቲንግ ቤት ማለት ቀላል አይደለም። አሁን ያለው አልሚ አይበቃው፣ ግን የተፈጠረውን የተአማኒነት ችግር በመቅረፍ ሴክተሩ ሊሰጥ የሚችለውን ውጤት ሊጠቀምበት በሚችለው መልክ በደንብ አጥንቶ ተዘጋጅቶ መግባት ይፈልጋል ብዬ አስባለሁ። መግቢያ ላይ አቅም ያልከዋል። አቅም ምናልባት ከገንዘብ ብቻ ነው ወይስ ከእውቀት ጋር ነው? አቅም ያልከውን ሰዋል ምንድነው? አንድ ትልቁ ነገር አቅም ማለት ብር ብቻ ማለት አይደለም። የሂውማን ሪሶርስም ያስፈልጋል። ስለዚህ ትክክለኛውን አደረጃጀት ይዞ መግባት። አንድ ሰው ብሩ ካለው ሂውማን ሪሶርስ ይቀጠራል። በትክክለኛ ባለሙያዎች ማመን ደግሞ ያስፈልጋል። ትክክለኛ ባለሙያዎችን ይዞ ነው መግባት ያለብን። ከአሁን በፊት እንደነበረው ሁኔታ ኢትዮጵያ ውስጥ ቢዝነስ ይቀጥላል የሚል እምነት የለኝም። ለምን? በጣም ፕሮፌሽናል የሆኑ ነገሮችን ይዞና በፕሮፌሽናሎች ተማምኖ ነው እንጂ መግባት ያለበት። ከአሁን በፊት ዝም ብሎ ማንም ተነስቶ ንግድ ፍቃድ አውጥቶ ነበር ይሄድ የነበረው። አሁን ከገቢዎች ስርዓታችንም አኳያ፣ ከታክስ ሲስተሙ አኳያ፣ ከህግና ከህግ ኮምፕሊያንስ አኳያ እውቀት ያስፈልጋል። አንድ ድርጅት ዝም ብሎ ተነስቶ እንደ በፊቱ ንግድ ልነግድ ማለት አስቸጋሪ ነው። በትክክለኛው ባለሙያ ትክክለኛውን የቢዝነስ ፕላን ይዞ ትክክለኛውን የማርኬት አናሊሲስ ሰርቶ መግባት ነው የሚያዋጣው እንጂ ከአሁን በፊት እንደነበረው ዝም ብሎ አይቀጥልም። አሁን ሁሉ ነገር በሲስተም እና በሲስተም የተያዘ ነው እየሆነ ያለው። ስለዚህ ባለሙያዎችን በደንብ ማማከር ይፈልጋል። እስቲ በቀጣይ 5 እና 10 ዓመት የሪል ስቴት ኢንዱስትሪ የት ይደርሳል ብለህ ታስባለህ? የኢትዮጵያ ሪል ስቴት ሴክተር በጣም ቡም እያደረገ ነው የሚሄደው። በጣም ቡም እያደረገ ይሄዳል የሚል እምነት አለኝ። አንደኛ የአኑዋል ጂዲፒያችን እየጨመረ ነው እየሄደ ያለው። ሁለተኛ የህዝብ ቁጥራችንን በጣም በከፍተኛ ሁኔታ እየጨመረ ነው ያለው። የህዝብ ቁጥር ጨመረ ማለት ከቤት መኖሪያ አኳያ ብቻ ሳይሆን ከተለያዩ አገልግሎቶች አኳያ በዛው አግባብ ፍላጎቱ እየጨመረ ነው የሚሄደው። ይሄ ፍላጎት እየጨመረ ሲሄድ ትልቅ ዲማንድ አለ። ስለዚህ የሪል ስቴት ሴክተሩ ቡም ያደርጋል። ግን እዚህ ጋር በጣም የሚያስፈራኝ የህዝቡ የመክፈል አቅም፣ ዋናው ትልቁ ነገር ደግሞ የህዝቡ የመክፈል አቅም ከጊዜው ጋር የሚሄድ መሆን አለበት። አሁን እንግዲህ መንግስት ትልቅ ስራ አለበት ብዬ የማስበው እሱ ላይ ነው። የሰውን የመግዛት አቅም ባሳደገ ቁጥር ኢኮኖሚ ያድጋል። ምንም ጥያቄ የለውም። አንድ ወጣት ወይም ደግሞ አንድ ሰራተኛ ወይም አንድ ሰው ሁሉ ጊዜ ማጥፋት የሚችለው ኤክስፔንድ ማድረግ የሚችለው ብር አለው ማለት ኢኮኖሚ በጣም በዛ ነው ያህል ነው ጊራፕ የሚያደርገው። ስለዚህ የሰውን የመክፈል አቅም እንዴት አድርጎ ነው ማስተካከል የሚችለው የሚለው ነገር ትልቅ አሳይመንት ይመስለኛል። ያው ዞሮ እንደዚህ አይነት ነገሮች ካለሽ ሪሶርስ አኳያ ሊሆን ስለሚችል እሱን ባሳደገን ቁጥር የሪል ስቴት ሴክተሩ በጣም ቡም ያደርጋል።
አሁን አሜሪካንን እንደ አሜሪካ ብናይ ትልቁ ኤክስፔንድ የሚያደርጉት ብር ስላላቸው ኢኮኖሚያቸው ዊዝን አሜሪካ ትልቅ ነው። ስለዚህ ወደኛ ደግሞ እንትን ስንል የሰው የመክፈል አቅሙ ከጊዜ ወደ ጊዜ እየተዳከመ ስለሆነ በኢንፍሌሽኑ እየመጣ ያለው የሰውን የመክፈል አቅም እንዴት ነው ማሻሻል የምንችለው የሚለው ነገር ትልቁ ነው። ያው ዞሮ ዞሮ እዛ ላይ ትልቅ በመንግስት ትልቅ ስራዎች እየተሰሩ እንደሆነ የምናውቀው ነገር አለ። ትልልቅ ፋብሪካዎች እየተገነቡ ነው ያሉት። እንደ ማዳበሪያ ፋብሪካ፣ የህዳሴ ግድብ አልቆ ከሱም ጀነሬት የሚደረግ ኢንካም አለ እና ሌሎች እንትኖች በዛ መነሻ መንግስትም የሚሰበስበው ገቢም እየጨመረ ከመሆኑም አኳያ የሰውን የመክፈል አቅም ከፍ ያደርገዋል ብዬ ገምታለሁ። እስቲ እንደው በስተመጨረሻ ማጠቃላይ እንድታነሳለኝ የሚፈልገው ምክረ ሀሳቦችን እስቲ ብትለግሰን ለአድማጮች። በኮንስትራክሽን ዘርፉ ላይ ወደ 27 ዓመት ሰርታል። በሪል ስቴቱ ላይም እንግዲህ ካለፉት 2 ዓመታት ወዲህ እየሰራ ነው። በተለያዩ ህጎች፣ ደንቦች፣ መመሪያዎች ሲወጡም እንግዲህ በቀዳሚነት ከፊት ከሚመጡት መካከል አንዱ ነህና ምክረ ሀሳብህን ብታካፍል ለሴክተሩ ተዋናዮች አጠቃላይ። ለሪል ስቴትም ለኮንስትራክሽንም ለየትኛውም ሴክተር ላይ የማስተላልፈው መልእክት በማህበር ማደራጀት ቅንጦት አይደለም፣ ግዴታ ነው። ለምን? የዋጋ ማስተካከያ ቅድም አንስቼልሻለሁ። የዋጋ ማስተካከያ ለፕሮጀክቶች እንዲደረግ በአሶሲዬሽን በተደረገ ከፍተኛ ጥረት ነው ወደ ተግባር የሄደው። ወደ ሪል ስቴት አሶሲዬሽኑ ደግሞ በወስደሽ መጀመሪያ ላይ ድራፍት ተደርጎ የነበረው አዋጅ ቤቶች 80% ሳይደርሱ በምንም ሁኔታ ብር ሽያጭ ወይም ደግሞ ብር መሰብሰብ ስም ማዛወር አይችሉም ነበር የሚል። በኋላ ግን አሶሲዬሽኑም ላይ በነበረው ቲንክ ታንክ ግሩፕም ላይ በነበረው ዲስከሽን ኖ ቤት ከመጀመሪያ ጀምሮ ሽያጭ ማከናወን ይቻላል፣ ነገር ግን በፕሮግረስ ቤዝድ ክፍያ እንዲፈጸምላቸው ማድረግ የተሻለና ትክክለኛው ነው የሚለው ነገር ነው ወደ ትግበራ የተለወጠው። ይሄ የሆነው ለምንድን ነው? በአሶሲዬሽኖች በደንብ ስለተደራጁ ማለት ነው። በአሶሲዬሽኖች ተደራጅተው ያሉ ችግሮችን በደንብ ለመንግስት አድሬስ ማድረግ ስለሚቻል ማለት ነው። አንድ ወቅት ላይ ክቡር ጠቅላይ ሚኒስትራችንም ሲያስተላልፉ የነበረውን ነገር በኢንዲቪጁዋል ከምትመጡብኝ በጋራ በግሩፕ ኑና ችግሩን ልፍታላችሁ ብሏል። ስለዚህ በአሶሲዬሽን ተደራጅቶ ጥያቄውንም እስከ መጨረሻው ከፍተኛ የስልጣን እርከን ድረስ ያሉ ሰዎች ጋር መድረስ የሚያስችልበት ነው። ለምን? እንደ ሀገር እንደ ኢንዱስትሪ ችግር ተፈታ ማለት የሀገር ችግር ተፈታ ማለት ስለሆነ በአሶሲዬሽኖች ላይ በደንብ ተካፍለው ጥያቄያቸውን በተደራጀ መልክ ለመንግስት ማቅረብ የሚቻልበት ሁኔታ ስላለ ያንን ነው መደረግ ያለበት። ሲምፕል የኮንስትራክሽን ሴክተሩን አሁንም ብዙ ያለፍኩበት ስለሆነ እናገራለሁ። ወደ 25-30 ሺህ ኮንትራክተር አለ ይባላል። በማህበር ግን የታቀፉት አንድ ወቅት ላይ ፒክ አደጋ የተባለ 6 ሺህ ነበረ። አስታውሰዋለሁ፣ እሱም ጊዜ አስታውሰዋለሁ። እና ከዛ በኋላ አሁን 400-500 ነው። 30 ሺህ ለ400 ማለት ዜሮ ነው። ግን 400 የሚሰራው ስራ ለ30 ሺህ ውጤት እያመጣ ነው። 30 ሺህ ደግሞ በአሶሲዬሽን በደንብ ተደራጅቶ ድምፁም በዛ በኩል ቢያሰማ ምን ያህል መደመጥ ይችላል። ስለዚህ የተለያዩ ሴክተሮችን እኔ በደንብ አሁንም የተለያዩ የሪል ስቴቱንም የኮንስትራክሽን ሌሎች ሴክተሮችንም አሶሲዬሽናቸው ጠንካራ እንዲሆንና በደንብ በኮድ ኦፍ ኮንዳክት እንዲመራ አድርጎ ለመንግስትም ጥያቄን በተደራጀ መልክ ማቅረብ በጥሩ ሁኔታ መፍትሄ የሚሰጡ ነገሮች ይዞ ይመጣሉ ብዬ አስባለሁ። እሱ ላይ ነው ትልቁ መልእክት ማስተላለፍ የምፈልገው። እጅግ በጣም የማመሰግነው ኢንጂነር ሳሙኤል ሳህለማርያም የሳምኮን ኢንጂነሪንግ እንዲሁም የፓራጎን ሪል ስቴት መስራችና ዋና ስራ አስኪያጅ ወደ ብሉፕሪንት ፖድካስት መጥተው ይህን የመሰለ ማብራሪያ ስለሰጡ በተመልካቾች ስም ከልብ አመሰግናለሁ። ሳሚ እኔም እዚህ ጋብዛችሁኝ ይህን የመሰለ ፕሮግራም እንድናከናውን ስላደረጋችሁኝ አመሰግናለሁ።